በመጀመሪያ አላህ ይዘንለት፣ አላህ የጀነት ይበለው እና ኢላሂ ወኢና ኢለይሂ ራጂዑን። እንግዲህ ይህንን ልጅ ሐሙዲ የሪያዱ ማንም የማያውቀው የለም ማለት ነው። ብዙ የቲክታክ ተጠቃሚዎች፣ የሚዲያ ሰዎች ይህንን ልጅ ያውቁታል ማለት ነው። እንግዲህ ወደ እናት ሀገሩ ወደ ኢትዮጵያ በባህር አቋርጦ የሳውዲ አረቢያ የመኖሪያ ፍቃድ ኢቃማ ለማውጣት ወደ ባህር ገብቶ ነበረ። ግን ሁሉም ነገር እንዳሰበው አልሆነም። ምክንያቱም ብዙ እህትና ወንድሞች እዚህ ሀገር ላይ ብዙ ዓመት ከኖሩ በኋላ ወረቀት እናገኛለን እያሉ በባህር እየተመለሱ ብዙ እህቶቻችንና ወንድሞቻችንን አጥተናል። ቢሆንም ግን አንዱ ለአንዱ መማሪያ አልሆነም ማለት ነው። ባለፈው እንግዲህ ከ2 ወር ይሁን ከ3 ወር በፊት የሆነች የሸዋ ልጅ ሀና የምትባል ልጅ እንግዲህ ሁላችንም እረ ይቅር ይሄ ነገር ይብቃ እያል ስንጮህ ነበረ። ጩኸቱ ግን ለ1 ሳምንት እና ለ2 ሳምንት ሆኖ ቀረ። ዛሬም እንግዲህ ሐሙዲ የሪያዱን የምናውቀውን ወንድማችንን ይኸው በዚሁ ምክንያት አጥተናል ማለት ነው። ሚዲያ የማያውቃቸውና ሰው የማያውቃቸው በየዕለቱ የሚሄዱና ኢቃማ ብለው ወረቀት እናመጣለን ብለው የሚያልቁ በባህር ውስጥ የሚቀሩ ደግሞ በጣም እጅግ በጣም ብዙ ናቸው። ይህ ነገር ግን አንዱ ለአንዱ ካላስተማረ ይቅርብን፣ ተው፣ ግዴላችሁም፣ ይበቃናል ብለን ካልን እስከ መቼ ነው? ሲመጡም አልቀው እንደገና ደግሞ እዚህ ከመጡ በኋላ ትንሽ ብር ከተያዘ በኋላ ለመኖሪያ ፍቃድ ተብሎ በባህር መግባቱ አስፈላጊ ነው ብላችሁ ታስባላችሁ? ውድ እህቶቼ እባካችሁ ይቅርባችሁ። እንግዲህ ከሀገር ሰላም ስለሌለ ወደዚህ ሀገር ሁሉም ሰው ተጓዥ ሆኗል። ብዙ እህትና ወንድሞች በባህር ላይ ቀርተዋል፣ በተለያየ በረሃ ላይ ቀርተዋል ማለት ነው። እጅግ ግራ የገባኝ ነገር ቢኖር ግን እንዴት ነው እዚህ ሀገር ብዙ ዓመት ከተኖረ በኋላ እንደገና ወረቀት እናምጣ ተብሎ ህይወትን መስዋዕትነት ማድረግ? እባካችሁ እህትና ወንድሞቼ ይቅርብን። ነገር አንዱ ለአንዱ መማሪያ ይሁን። ምሳሌ ሀና ባለፈው ላይ ስትሞት እንደዛ ሚዲያ ሁሉ እሪ ብሎ ነበረ። ከ2 ሳምንት በኋላ ግን ያወሬ የለም። ሐሙዲ ደግሞ ዛሬ የምንወደው ወንድማችን አተናል ማለት ነው። ይህም ደግሞ ዛሬ የ2 ሳምንት እና የ3 ሳምንት ጫጫታ ይሆንና ይቀራል። ነገብ ደግሞ እንደዚሁ በሚዲያ የሚታወቅ ሰው ሲሞት እንደዚሁ የአንድ ሰሞን ጩኸት ይሆናል ማለት ነው። ሚዲያ የማያውቃቸውና በሚዲያ ያልወጡ ደግሞ እጅግ በጣም ብዙ እህትና ወንድሞች በባህር ላይ ይቀራሉ፣ በየበረሃው ይቀራሉ። እባካችሁ እዚህ ሀገር ላይ ስንኖር ፊታችን ሊያበራ ይችላል፣ ግን ጉልበታችንም ሆነ ልባችን ምንም የመቋቋም ኃይል ስለሌለው እባካችሁ አትሞክሩት። እርዝቃችሁ እስካለ ድረስና እዚህ ሀገር ላይ እስከተያዛችሁ ድረስ ባላችሁበት የምትሰሩትን ስራ ተመስገን ብላችሁ ለመስራት ሞክሩ ማለት ነው። እሱ ሲፈቅደው ደግሞ አንድ ቀን ሁሉ ነገር ሊስተካከል ይችላል። ካልፈቀደው ደግሞ ካለመኖሪያ ፍቃድ 4 ዓመት፣ 5 ዓመት፣ 6 ዓመት እስከ 10 ዓመትም ከዛ በላይም የኖረ ሰው አለ፣ ኖረናልም። ስለዚህ ለምንድን ነው ይህን ሁሉ ዓመት የተኖረ ህይወት አሁን አንዲት ወረቀት ተብሎ ለዛች ለወረቀት ተብሎ ህይወት መስዋዕትነት የሚደረገው? ይሄ ነገርስ መንግስት በቃ ማለት የለበትም ወይ? እባካችሁ እባካችሁ ይበቃል። ይሄ ነገር በቃ እርስ በርሳችን ይሄ ነገር በቃ። ስደተኞች በተለይ ሳውዲ አረቢያ ላይ ሊመጡም ሆነ እየመጡም እንደገና ደግሞ ለወረቀት ብለው እየሄዱ በጣም ብዙ ወጣቶች እያለቀ ነው። ይህንን እስከ መቼ ድረስ ነው ይሄ ነገር ሊሆን የሚችለው? አሁን ይሄ ልጅ እንግዲህ እንዴት ነው የሚረሳው? ወላጆቹ እንዴት ነው የሚረሱት? እንኳን ወላጆቹ ቀርቶ እኛ በሚዲያ የምናውቀው ሁሉ እጅግ በጣም ከብዶናል። በዛ ላይ ደግሞ እናት እንዴት ነው ይሄንን መከራ የምትቋቋመው? ለማንኛውም ልጁን አላህ ለጀነት ይበለው። ቤተሰቡንም እንግዲህ አላህ የሰብሩን ውሃ አላህ ያጠጣቸው፣ እሱንም አላህ ጀነት ፊርደውስ ይበለው። ቢሆንም ግን እህቶቼ ባካችሁ፣ ወንድሞቼ ቆም ብላችሁ ሰቡ። ዘወር ስል ቲክታክ ላይ የሄድኩኝ እኔም ሊሄድ ነው በጣም ብዙ ኮሜንቶች አሉ። እባካችሁ ተረጋጉ። በተለይ ሴቶች እባካችሁ አንዳንድ ጊዜ ሞትም በአግባቡ ሲሆን ጥሩ ነው። ምክንያቱም እዚህ ሀገር አሁን ሞት አይቀርም የትም ቦታ ቢሆን፣ ግን ሰበቡን ማድረስ ግዴ ነው። እዚህ ሀገር ላይ አሁን ሞት ቢመጣ ግዴታ እንኳ
ከሚዲያም ተሰብስቦ ከዛም ተብሎ ሬሳችን ወደ ሀገር እንዲገባ ይደረጋል። በረሃ ላይ ከቀራችሁ ግን ምንም መደረግ አይችልም። ምንም ሞተ ብቻ እንደዚህ ዜና ሆኖ ነው የሚቀረው። ለእኛ አንድ ነገር እናደርጋለን ስንል ከኋላ ያሉ ቤተሰቦቻችንን እንሰባቸው ባካችሁ፣ በተለይ እናት። ይሄ ነገር በቃ ተብሎም በሚዲያ መሰራት ያለበት ነገር ይመስለኛል። መንግስትም ጣልቃ ገብቶ ይህን ነገር ይብቃ ማለት ያለበት ይመስለኛል።